ሰላም እንደምናላችሁልኝ የመድፈኞቹ ቤተሰቦች ስላገኘኋችሁ በጣም ደስ ብሎኛል። ትናንትና ምሽት ሶሻል ሚዲያ ላይ ብዙ ቆይታ ከነበራችሁ አንድ ዜና ተመልክታችሁ ይሆናል ብዬ አስባለሁ። በተለይ ደግሞ አርሰናል ላይ ትኩረት አድርጎ የሚጽፉ ሶሻል ሚዲያ አድሚኖችን የምትከታተሉ ከሆነ ቴሌግራም፣ ፌስቡክ፣ ትዊተር ላይ የቤንጃሚን ሼሽኮ ዝውውር ከትናንትና ምሽት 2 ሰዓት በኋላ ፈንድቶ ወጥቷልና እንዳለቀ አድርገው ነው እየጻፉት የሚገኙት። ግን ምንድነው የወጣው ዜና ትክክለኛ ነገሩ? ደግሞም የሶሻል ሚዲያ አድሚኖች ዜናውን ለምንድነው ያፈነዱት የሚለውን ጉዳይ ላወራችሁ ከናንተ ጋር ቆይታ ላረግ መጥቻለሁ። የቤንጃሚን ሼሽኮ ዝውውር ትናንትና እንዴት ፈነዳ፣ አርሰናል በምን ያህል ደረጃ ነው ወደ ዝውውሩ የተቃረበ፣ እውነታው ምንድነው የሚለውን ላስዳስሳችሁ ነው ከናንተ ጋር ቆይታ ላረግ የመጣሁት። ግን ደግሞ ከዚህኛው ዝውውር በላይ የጋብሪኤል ማጋሌሽ ኮንትራትን በተመለከተ አርሰናል ትናንትና በጣም ጥሩ እርምጃ አለው። ኮንትራቱ እስከምን ያህል ይሄዳል፣ እስከምን ይፈርማል፣ በኮንትራቱ ላይ ደግሞ ምን ተካተተ የሚለውን በጋብሪኤል ማጋሌሽ ኮንትራት ጉዳይ ላይ እሱንም ላነሳችሁ ከናንተ ጋር ቆይታ አረጋለሁ። አብራችሁን ቆዩ። ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ የደውል ምልክቱን ተጫናችሁ። በአርሰናል ዝውውር ላይ እንዲሁም ደግሞ በአርሰናል ላይ በክረምት የሚወጡትን ኤቭሪ ዲቴይል እና ታማኝ ምንጮችን እያጣራው ከናንተ ጋር ቆይታ አረጋለሁ። ስለዚህ ሰብስክራይብ ማድረጋችሁ አይረሳ። ሌላ ቻናልም አለን፣ በጣም ቆንጆ ቻናል፣ አዲስ ቻናል ፉትቦል ፈርስ ዊዝ አርሰናል ይላል፣ ወይ አይ ሚን ፉትቦል ፈርስ ዊዝ ተስፋ ይላል። እሱንም ቻናል ሰብስክራይብ ታደርጉልን ዘንድ እንጠይቃለን። አብራችሁ ስለምቆዩ ከልብ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት መስጫ ባር ላይ ጻፉልን። ወደ መረጃዎቹ ትናንትና በጣም ብሬክ አድርጎ ከወጡ ዜናዎች አንዱ የቤንጃሚን ሼሽኮ ከአርሰናል ጋር መያያዝ ነው። አንዳንድ ሚዲያዎች እንዳለቀ አድርገው ሲያወሩት ነበረ፣ ግን ፍጹም እንደዛ አይደለም። እንግዲህ እኛ አንድ ፕሮግራም ሰርተንላችሁ ነበረ። የሚካኤል አርቴታ ፍላጎት ቤንጃሚን ሼሽኮ፣ እንዲሁም ደግሞ የአንድሪያ በርታ ፍላጎት ቪክቶር ዮኬሬሽ ነው የሚሉ መረጃዎች መጀመሪያ ወጣው ማለት ግን እውነታው እንደዛ አልነበረም። አሁን በጣም ዲቴልስ ለማንበብ ስሞክር ነበር። በተለይ ደግሞ አርቲክል የሚጽፉ ጋዜጦች ላይ እያንዳንዱ ነገር ለመከታተል ስሞክር ነበረ። አንድሪያ በርታ ከመጣ በኋላ የኮንትራቶችን መልክ ከቡድኖቻቸው ጋር ሳይሆን ከኤጀንቶቻቸው ጋር ረጅም ዲል ሲያደርግ ቆየ፣ ላለፉት ሳምንታት ማለት ነው። ከቪክቶር ዮኬሬሽም እንዲሁም ደግሞ ከቤንጃሚን ሼሽኮ ሰዎች ጋር በጣም ረጅም ዲል ነው የነበረው። የኮንትራት መደራደር ጉዳይ ሳይሆን የኮንትራታቸው ባህሪ ላይ ምን እንደሚፈልጉ እንደዚህ አይነት ነገሮችን ማለት ነው የወረቀት ስራዎች ላይ በጣም ረጅም ጊዜ ቆየ። ፕላን ኤ እና ፕላን ቢ የነበሩ ይባላል። እንግዲህ አርሰናል ወደ ዝውውር ሊያመራ ሲል በአንድ ተጫዋች በአንድ ቦታ ላይ 2-3 ተጫዋቾች እንደሚይዝ ይታወቃል አይደል? ለምሳሌ ሚካኤል ሞድሪክን ሊያስፈርም በጣም ጫፍ በደረሰበት ሰዓት ላይ በፍጥነት ወደ ሊያንድሮ ትሮሳርድ ያመራበት ዋና ምክንያት በአርሰናል ቦርድ ላይ የዝውውር ቦርድ ላይ ተመልክተናል። ኦለር ነርቲንግ ላይ አይደለ? የኢዱ ጋስፐርን ቢሮ ተመልክታችሁ ከሆነ ኦለር ነርቲንግ ፊልምን ተመልክታችሁ እንደሆነ ቢሮው ላይ ቦርድ አለና የሚፈልገው ተጫዋችን እስከ 3 ይዘረዝራል። ፕላን ኤ ቢ ሲ ብሎ አንድ ቦታ ላይ 3 ተጫዋቾችን ነው የሚጽፈው ማለት ነው። ለምሳሌ ሳንድሮ ማርቲኔዝን በግራ ፉልባክ ቦታ ላይ አርሰናል ይፈልገው ነበር። የሱ ዝውውር ወደ ማንቸስተር ዩናይትድ ሲያመራና እንዳልተሳካ ሲታወቅ ወዲያውኑ ኦሌክሳንደር ዚንቼንኮ ነው ማምጣት የቻለው ማለት ነው። እንደዚህ አይነት ዝውውሮች በብዙ አጋጣሚዎች ሲያደርግ አርሰናል ተመልክተናል። ብሩኖ ጎሜሬሽን ሳይሳካ ሲቀር ወደ ጀርጂኖ ዝውውር እንዳመራው እንደዚህ አይነት ነገር ማለት ነውና ፕላን ኤ እና ፕላን ቢ ለማዘጋጀትና ማይሳካ ከሆነ አንዱ ዝውውር ወደ አንዱ ለማምራት የሁለቱንም ዝውውሮች ባህሪ፣ መልክ፣ የደሞዝ ጉዳይ፣ ለኤጀንት የሚከፈል ጉዳይ፣ ክለቦች እስከምን ያህል እንደሚፈልጉ፣ ኮንትራት እስከምን እንደሚጠይቁ፣ የቦነስ ጉዳይ፣ ተጫዋቾች ምን ያህል ቦነስ እንደሚፈልጉ፣ በጨዋታ ሰዓት ስለሚከፈል ቦነሶች፣ እንዲሁም ከምስል መብት ስለሚገኙ ቦነሶች አጠቃላይ መልክ ከመደራደር በፊት ሲያጤን ቆየ ነው የተባለው። ከዛ በኋላ ለቡድኑ ቦርድ ትናንትና ምሽት አቀረበን የተባለው አንድሪያ በርታ ማለት ነው ለሚካኤል አርቴታ በተገኘበት ለቡድኑ የዝውውር ላይ ለሚሰሩ የቦርድ አባላት ጄሽን ኮሎንኬን ጨምሮ አቀረበን የተባለው የኮንትራቶችን ዲቴልስ አንድሪያ በርታ አቀረበ። እናም የአርሰናል ቦርድ ለአንድሪያ በርታ ከላይፕዚግ ጋር እንዲደራደር መብት ሰጠን የተባለው። ሉክ እንግዲህ ትናንትና የወጣው ዜና ይሄ ብቻ ነው። ይሄን መብት ነው እንግዲህ ሚዲያዎች ይዘው በሙሉ የቤንጃሚን ሼሽኮ ዝውውር እንዳለቀ የጻፉት ማለት። እርግጥ ድርድሩ ከተፈቀደ ድርድሩ ብዙ ላይ አስኬድ እንደሚችል ይነገራል። ግን ትናንትና የወጣው ትክክለኛው ዜና ይሄኛው ነው። የቤንጃሚን ሼሽኮን ዝውውር በተመለከተ አርሰናል ኦፊሻሊ ድርድርና ኦፊሻሊ ኦፈር እንዲያቀርብ ወይም ደግሞ ኮንትራት እንዲያቀርብ ለአንድሪያ በርታ ፍቃድ ተሰጥቶታል። ልክ ታስታውሱ እንደሆነ ራይስን በጣም ብዙ ካሰቡ በኋላ ሚዲያዎች አለቀ ብሎ ከዘገቡ በኋላ አርሰናል ኮንትራት እንዲያቀርብ
መብት ሰጠው። ከዛ በኋላ የመጀመሪያውን ኮንትራት 80 ሚሊዮን ያቀረበ በዌስትሃም ተቀባይነት ስላልነበረው ከፍ አድርጎ እንዲያቀርብ በአርሰናል መብት ሰጠው ማለት ነው። አሁን የመጀመሪያውን ኦፈር እንዲያቀርብ መብት ሰጥቶታል ለቤንጃሚን ሼሽኮ ማለት ነው። እናም ደግሞ ቢን ጃኮብ የሚባል አንድ በጣም ጥሩ ጋዜጠኛ አለ ስለ አርሰናል አጥብቆ የሚጽፍ ትዊተር ላይ ማለት ምን ይላል መሰላችሁ? ምንም አይነት ኦፈር ለቪክተር ዮኬሬሽ እና ለስፖርቲንግ ሊዝበን አልቀረበም ማለት ከኤጀንቶች ጋር ስለ ኮንትራቱ ጉዳይ ተወያዩ እንጂ ኦፈር እስካሁን አልቀረበም ማለት እና እኔ ነው የሚለው ቢን ጃኮብ እኔ የስፖርቲንግ ሊዝበን ሰዎችን አነጋግሬ ነበር ይላልና ምንም አይነት ከአርሰናል የቀረበላቸው ኦፈር የለም ይላል። እናም አሁን ፊታቸውን ወደ ቤንጃሚን ሼሽኮ ዙሯል። የቤንጃሚን ሼሽኮን ኦፊሻል ኦፈር አርሰናሎች ሊያቀርቡ ተዘጋጅተዋል በኮንትራቱ ጉዳይ ማለት ነው። በግል ጉዳዮች በተለይ ደግሞ በቤንጃሚን ሼሽኮ የግል ጉዳዮች ኮንትራቶች ጥቅማ ጥቅሞች ጉዳይ ላይ ብዙ ችግር ይኖራል ተብሎ አይታሰብም። ምክንያቱም አንድ አመት ያህል ጉዳይ ከቤንጃሚን ሼሽኮ ሰዎች ጋር ድርድር ስለነበራቸው ስለሚገናኙ በሱ ጉዳዮችም ስለሚያውቁ ብዙ ክፍተት ይፈጠራል ተብሎ አይገመትም። ትልቁ ጉዳይ ሌቪንጎች የሚጠይቁት ጉዳይ ነው የሚሆነው። ያውም ትናንትና አንዳንድ ከወጡ ሪፖርቶች አንዱ 92 ሚሊዮን ዩሮ አካባቢ ይፈልጋሉ ነው የተባለ የሚገኘው የሌቪንግ ሰዎች ማለት ነው። አርሰናል ደግሞ ይሄን ያህል ይከፍላል የሚለው ትልቁ ጥያቄ ነው። በጣም ትልቁ ጥያቄ ነው። ከ60 እስከ 70 ሚሊዮን በላይ የሚከፍል አይመስልም አርሰናል በቤንጃሚን ሼሽኮ ዝውውር ጉዳይ ላይ ማለት ነው። እና የመጀመሪያውን ኦፈር ካቀረበ በኋላ ከተቀበሉት በጣም ወይ ካልተቀበሉት ግን አርሰናል ፊቱን ወደ ፕላን ቢው ዝውውር ያመራል ተብሎ ነው እንግዲህ የሚጠበቀው ማለት ነው። እና ሚዲያዎች ሁሉ ታብሎይዶች ሁሉ የቴሌግራም ቻናሎች ሁሉ የሚጻፉት ነገር እንዳለቀ ሎዲንግ እንደሆኑ ጉዳዮች የሚጽፉት ከእውነት የራቀ እንደሆነ ግን ደግሞ አርሰናል የመጀመሪያው ኦፈር ሊያቀርብ እንደተዘጋጀ ከዛ በኋላ መልሱ ምን ይሆናል የሚለው በሌቪንግ ላይ የሚጠበቅ ይሆናል። ግዙፉ ወጣቱ አጥቂ ግን የአርሰናል የመጀመሪያ ፕላን እንደሆነ ትናንት በይፋ ታውቋል። የመጀመሪያ ፕላን ነው። የሱ ዝውውር ማይሳካ ከሆነ ነው ወደ ቪክቶር ዮኬሬሽ አርሰናል ሊያመራ የሚችለው። ትናንትና ከወጡት ደግሞም እውነት ካላቸው ደግሞም ከምንፈልጋቸው ወሬዎች አንዱ የገብርኤል ማጋለሽ ኮንትራት ማራዘም ነው። እንግዲህ አንድሪያ በርታና የአርሰናል ሰዎች እየሰሩ ካሉት ስራዎች አንዱ ጄሰን አይቶ ሌላኛው የአርሰናል በኮንትራት ጉዳይ የሚሰራ ሰው ነው፣ ግን ከአርሰናል ሊለቅ እንደሆነ ተሰምቷል። ኢዱ ጋስፐር ከአርሰናል ከለቀቀ በኋላ ጊዜያዊ ስፖርቲንግ ዳይሬክተር ነበረ። የማርቲን ዙቢሜንዲን ዝውውር አጥብቆ የጨረሰው ተብሎ የሚመሰገነው ሰው እሱ ነው፣ ግን አሁን ሊለቅ እንደሆነ እየተሰማ ነው። እሱን ጨምሮ ግን ሌሎች ሰዎች ሲሰሩት ከቆዩ ጉዳዮች አንዱ ኮንትራት ማራዘም ነው። የሉዊስ ስኬሊ እና የኤተን ዋናሪ ጉዳይ፣ የቡካዮ ሳካ ጉዳይ፣ የዊሊያም ሳሊባ ጉዳይ የሚጠቀስ ነው። ሌላኛው የሊያንድሮ ትሮሳር ጉዳይም ሌላኛው የሚጠቀስ ነው፣ ኮንትራት በማራዘም ጉዳይ ላይ ማለት ነው። ያለቀ ጉዳይ አለ። የቡካዮ ሳካ ኮንትራት ማራዘም ጉዳይ አርሰናልና ቡካዮ ሳካ ሙሉ በሙሉ ተነጋግረው ጨርሰዋል። ኦፊሻል ማድረግ ነው የቀረ ነው የተባለው። የዊሊያም ሳሊባ ጉዳይ ገና ብዙ ማገዶ የሚፈጅ ይመስላል፣ የሚጠበቀው ነው። ትናንትና ግን ከማጋለሽ ኤጀንቶች ጋር አርሰናል እንደጨረሰ ነው እየተነጋገረ የሚገኘው። እስከ 2030 ኮንትራቱን በአርሰናል ላይ ይፈርማል ተብሎ ይጠበቃል። እስከ 2030 ማለት ነው። በአምበልነትና እንዲሁም ደግሞ በሌሎች ጉዳዮች ላይም ተነጋግረዋል ነው የተባለ። ማርቲን ኦዲጋርድ ከአርሰናል በሆነ ጉዳይ ላይ የሚለቅ ከሆነ የአምበልነት ባጅም የመረከብ እድል እንዳለው ተጠቅሷል። በኮንትራቱ ጉዳይ ነው የተባለ። ኤቭሪ ዲቴልስ አርሰናልና የገብርኤል ማጋለሽ ካምፕ ተነጋግረዋል። እናም ገብርኤል ማጋለሽ በአርሰናል ላይ እስከ 2030 የማቆየውን ኮንትራት በጣም በቅርቡ እንደሚፈርም ነው ትናንትና ከወጡና ከሰማናቸው መረጃዎች። እናም ደግሞ ኢንተረስት ካደረገኝ ጉዳዮች ውስጥ አንዱ እሱ ነው። ሌላ አርሰናል በጣም ገፍቶ የሄደበት ዝውውር የለም። እሱን ነግራችኋለሁ። በተለይ ደግሞ እኔ አጥብቄ የምፈልገው የመስመር ተጫዋችነት ቦታ ላይ አርሰናል ገፍቶ የሄደበት ዝውውር ትናንትና ምሽት ላይ አልተሰማም። እሱን ማረጋገጥ ችያለሁ ማለት ነው። እነዚህን ጉዳዮች ክሊል ለማድረግ ነው ከእናንተ ጋር ዛሬ የተገናኙት። ስላዳመጣችሁኝ ከልብ አመሰግናችሁ። ውሏችሁና ቀናችሁ ብሩህ ይሁን።